الحمد لله الذي كان بعباده غفورا رحيما والصلاة والسلام على من بعثه رحمة للعالمين وعلى من سار على دربه إلى لقاء الرحمن الرحيم أما بعد فسلام الله عليكم ورحمته وبركاته يا علامات إزنات سلا النبي صلى الله عليه وسلم إزنتي يا ورانو إزنتون انديت كيتا اندالله بساتشو الله እርሳቸውም ትውልድ እንዴት ስለ እዝነት እንዳስተማሩ ለሴቶች ለህፃናት እንዴት አዛኝ እንደነበሩ አይተናል። ዛሬ እስኪ ደግሞ ሌላ የሰብዕናቸውን ክፍል እንመልከት። ረሱል ሰለላሁ ዐለይሂ ወሰለም ለኻዲሞች፣ ለወዛደሮች፣ ለሰራተኞች አዛኝ ነበሩ። ሰራተኞችን የገለጹበት ወዛደሮችን በአንድ አረፍተ ነገር ነው። ኢኽዋኑኩም ኸዋሉኩም አሉ። የእናንተ ወንድሞች ወዛደሮች አጋጆቻችሁ ናቸው ይላሉ። የቤት ሰራተኞቻችሁ ናቸው። በአረበኛ አገላለጽ ሙብተዳና ኸበር እንለዋለን። የአረፍተ ነገር ጅማሮና መቋጫ ሁለቱ ከተቀያየሩ አጽንኦትን ይሰጣል። ኸዋሉኩም ኢኽዋኑኩም ነበር ሊሆን የሚገባው። ረሱል ግን ገለበጡትና ምናሉ ኢኽዋኑኩም የእናንተ ወንድሞች ማለት ኸዋሉኩም አጋጆቻችሁ ሰራተኞቻችሁ ናቸው። አላህ በእናንተ ስራ አድርጓቸዋል። ጀዐለሁም ላሁ ተሕተ አይዲኩም በእናንተ ስራ አድርጓቸዋል። አላህ እንድታዝኑላቸው ይፈልጋል። የማይችሉትን ስራ እንዳትሰጧቸው፣ ከሰጣችኋቸው እገዟቸው ይላሉ ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። እኛና ሰራተኞች እንዴት ነው? የረሱል አደራ ይሄ። እኛ ጋር ሰራተኛ ከጠዋት እስከ ማታ በስራ ያሳልፋል። ጠዋት ከኛ በፊት ቀድሞ የሚነሱት እነሱ ናቸው። ማታ መጨረሻ ከኛ በኋላ የሚተኙትም እነሱ ናቸው። እኛ የበላነውን ከተኛም በኋላ ዕቃ ሲያጣጥቡ እነሱ ይቆያሉ። ጠዋት ላይ 6 ሳፋ ጨርቅ ልብስ ይቀርብላቸዋል፣ ያጥባሉ፣ በጎን ወጥ ይሰራሉ። ሙሉ ቀን ቢዚ ናቸው። የማይችሉትን አትዘዟቸው። የረሱል ሰለም የእዝነት ጥሪ ነው። ይሄ ትእዛዝ ነው። ካዘዛችኋቸው ደግሞ እገዟቸው። ገብታችሁ አንዳንድ ስራውን እገዟቸው። ረሱል ሰለም የወዛደር የሰራተኛ ጠበቃ ነበሩ። ለሁሉም ማዘን እንዳለብን ይነግሩናል። ላባቸው ሳይደርቅ ልንከፍላቸው እንደሚገባ ያስጠነቅቁናል። አንድ ሰው የሰራው ላቡ ሳይደርቅ ልትከፍለው ይገባል። የ6 ወር ቼክ ሰጠው እንድጠፋ አይደለም ይከጀል። የሰራበት ሊሰጠው ይገባል። ይሄ የረሱል ሰለም የእዝነት መገለጫ ነው። ለሰራተኛ ብቻ አይደለም ረሱል ሰለም ለእንስሳ ያዝናሉ። ከሰው ልጅ ወጣው ለፍጡራን ነበር እዝነታቸው። ሐታ ረሱል ሰለም የእዝነታቸው መገለጫ እንስሳ በህይወት እያለ አይደለም፣ በመሞቻው የመጨረሻው ቅጽበት እንኳን ሊታረድ ሲል ይታዘንለት እንደሚገባ ይናገራሉ። ኢነላህ ይላሉ ሐዲስ ላይ አላህ እኮ ከተበ ልሕሳን ዓላ ኩል ሸይ አሉ። ሁሉም ነገር ላይ ማሳመር ፐርፌክሽንን ጽፏል አሉ፣ ደንግገዋል። አንዳችሁ በግ ወይም እንስሳ ማረድ ከፈለገ ማረጃውን ቢላውን በደንብ ይሳለዋል። ወሊዩሕድ አሐዱኩም ሸፍረተ ጫፉን ስሉን በደንብ ይሳለዋል። ለምን? ወሊዩሪሕ ዘቢሐተ የሚያርደውን እንስሳ ያሳርፈው ይገላግለዋል። ስትገዘግዘው በመሞቻው ቅጽበት እንኳን ማተሮፍ ትንሽ ደቂቃዎች ናቸው፣ ሰከንዶች ናቸው። የሰከንድ መንገላታት እንኳን እንስሳው ሊደርስበት አይገባም። ወሊዩሕድ አሐዱኩም ሸፍረተ አንዳችሁ የቢላውን ጫፍ በደንብ ይሳለው ከእንስሳውን ከማረዱ በፊት። ከዛስ አንዴም ሽልቅ ያርገው ያሳርፈው። እንስሳ የሞተበት ባለ ቅጽበት ላይ የዚህን ያህል ጥንቃቄ የዘኔታ ያሳየ ነቢይ ዓለም ታውቃለች። የእንስሳ መብት ተከራካሪዎች ይህን ህግ ያውቃል። በመሞቻው የመጨረሻ ኢቨንት እንዲታዘንለት ረሱል ሰለም ይደነግጋል። ከዚህም በላይ ለእንስሳ አዝነው የተገኙ ሰዎችን እንደ ሞዴል ከታሪክ ጠቅሰው ያስተላልፉልናል። አንድ ሐዲስ ልንገራችሁ። በኒ እስራኤል ዘመን ረሱል ሰለም የተረኩልን ነው። ከኔ በፊት በነበሩ ህዝቦች ዘመን ይላሉ አንዲት በግየቱ ምን በጋያ በኒ እስራኤል አንዲት በዝሙት የምትተዳደር ሴት ነበረች። ስራዋ ዝሙት ነው። በዛ ነው የምትተዳደረው። እቺ ሴት አንዴ
ውሃ ልትጠጣ ጠምቷት ወረደች። ጉድጓድ አለ። ከጉድጓዱ ስር ወርዳ ጠልቃ ጠጣ ስትመለስ ወንቱን ጉድጓዱ ጫፍ ላይ አንድ ውሻን ተመለከተች። በጣም ውሃ እንደጠማው ያመላክታል። አፈሩን እርጥቡን አፈር ውሃ ባገኝ ብሎ በመላሱ ይልሰዋል። ከዛም ብላለች ይህ ውሻ እኮ እኔ እንደጠማኝ ነው እኮ የጠማው። በጣም አዘነችለት። በምን ጠልቃ ታጠጣው? የያዘችው ዕቃ የለም። ለራሷ በእጇ ዘግና ነው ጠጣ የመጣችው። ወረደችና ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ጫማዋን አወለቀችው። በጫማዋም ውሃ ይዛ ወጣችና ውሻውን አጠጣችው። የእዘኔታ መገለጫ። አላህም ይላሉ ነቢ ሰለላሁ ዐለይሂ ወሰለም በዚች የዘኔታዋ መሐረት አለገሳት ይላል። ምንድን ነው የሰራችው? ወረደች፣ በጫማዋ ቀድታ ውሻውን አጠጣችው። አላህ ይህን ክስተት አየ። ለእንስሳ ስታዝን ተመለከታት። የሰው ልጆች ሁሉ ፈጣሪ አላህ ይችን ሴት ማራት ይላሉ። ሕይወቷ ሙሉ እኮ ዚና ነው፣ ዝሙት ነው የምትሰራው፣ በዛም ነው የምትተዳደረው። እዘኔታ ባሪያን የት ደረጃ እንደሚያደርሰው አያችሁ። ረሱላህ ሰለም ለእንስሳ ያዝናሉ፣ ለሴቶች፣ ለሕፃናት፣ ለፍጡራን ያዝናሉ። አዋጅ ሲናገሩ ላ ዩንዘዑ ረሕመቱ ኢላ ሚን ሸቂይ ይላል። ላ ቱንዘዑ ረሕመቱ፣ እደግመዋለሁ፣ ላ ቱንዘዑ ረሕመቱ ኢላ ሚን ሸቂይ። እዘኔታ እኮ በጣም እድለቢስ ከሆኑ ሰዎች ልቦና እንጂ አትወጣም ይላል። አዛኝ ነበሩ ሰለላሁ ዐለይሂ ወሰለም። ሰው ሙቶ ሲያይ ታሞ ሳይ ያዝናሉ። አንዴ የልጃቸው ልጅ ጣረ ሞት ላይ ገብቶ ሰከራተል ላይ ሞት ገብቶ በጣም ታሟል። ልጃቸው ላከችባቸው። ከሰሃቦች ጋር መጡና ሕፃኑን ሲያዩት ያቃስታል፣ ሊሞት ነው። እንደዛ ሲሆን አዘኑለትና እንባቸው በጉንጫቸው ፈሰሰ። ሰሃቢዩ ተገረመ። ነቢይ ናቸው፣ ያለቅሱ አይገባም፣ በጽናት ሊያልፉት ይገባል ብሎ አስቦ ነው እሱ። እንግዲህ ሰሃባው እንዴት እንዳነጹት የምታዩት በዚህ ነው። ይሄን የነበራቸውን አመለካከት ነው የቀየሩት። አንተ አሕየይተል ጂለ ሚነ ረመም ይላል ገጣሚው። አኹከ ዒሳ ወንድምህ ኢየሱስ እኮ ዳዓ መይተን ፈቃመ ለሁ፣ ሙታንን ከመቃብር ጠራቸው፣ በአላህ ፍቃድ ተነሱ። አንተ ግን አሕየይተል ጂለ ሚነ ረመም፣ የበሰበሰን ሙሉ ትውልድ ነው የቀሰቀስከው። የሰሃቦች እይታ እንዲህ ነበር። እንዴት ትልቅ ሰው ያለቅሳል? ጭራሽ ነቢዩ ነው። ይሄ ነበር ስዕላቸው። ረሱላህ ሰለም ዝን ዞር አሉና ይሄ እኮ አሉት ለሰሃባው አላህ ባሮች ዘንድ ያደረገው እዘኔታ ነው። ባሮች ልቦና ውስጥ ያስቀመጠው እዘኔታ ነው። መላ የርሐም ላ ይርሐም አሉ። ያላዘነ አይታዘንለትም አሉ ሰለላሁ ዐለይሂ ወሰለም። እዘኔታ ከመጥፎ ሰዎች ልቦናዎች እንጂ ውስጥ እንጂ አትወጣም። ልናዘን ይገባል። የረሱልን ፈለግ ልንከተል ይገባል። እርሐሙ መን ፊል አርድ፣ ምድር ላለ ፍጡር ዘኑ፣ የርሐሙኩም መን ፊ ሰማ፣ ከላይ ያለው ጌታ ያዝነላችሁ ዘንድ ሁላችን እንተዛዘን። እዝነትን ለጎረቤቶቻችን፣ ለእምነት ባልደረቦቻችን፣ የእኛን እምነት ለማይከተሉ የሌላ እምነት ተከታዮች ሁሉ ልናደርሰው ይገባል። ሰው በመሆኑ ልናዝልለት ይገባል። እስልምና ዲኑ ረሕማን የእዝነት ዲን ነው። የጌታችን ስሞች ውስጥ አርረሕማን አርረሒምም ይገኝበታል። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ።